ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ኢትዮጵያ በወዳጅ ጫናና በጠላት ከበባ መካከል ቀጠናዊ ፍንዳታ ዓለም አቀፉ የክራይሲስ ግሩፕ በአፍሪካ ቀንድ የተጋረጠውን ስጋት የገለጸበት ስያሜ ነው። ስጋቱ ከንድፈ ሐሳባዊ ትንተና ወደ አስፈሪ እውነትነት የተቀየረ ይመስላል። የኢትዮጵያና የሱዳን ድንበሮች ሉዓላዊ ተምሳሌነታቸው ደብዝዞ ጦርነት የሚጎሰምባቸው ጦረኞች የሚሸጋገሩባቸው ሰርጥ ሆነዋል ይለናል ጥናት አጣቅሶ። በአቡዳቢ የገንዘብ ጡንቻና በካይሮ የዲፕሎማሲ ተጽዕኖ የሚመራው አዲሱ የቀጠናው የኃይል አሰላለፍ ኢትዮጵያን ካልተጠበቁ ወዳጆችና ካሮጌ ባላንጣዎች ጋር ፊት ለፊት አጋፍጧታል። ከአልፋሽካ እስከ ኩርሙክ፣ ከአስመራ እስከ ሞቃዲሾ የተዘረጋው የጥምረት ድር አፍሪካን ወደማትቀለብሰው አደጋ ያሸጋግራት ይሆን? አስከፊውን የጥፋት ድግስ በማንኛውም አጋጣሚ ለመጫር ግብአቶች ተሟልተዋል። ነዳጁም ክብሪቱም እጅ ላይ ነው። የብዙሃንን ሕይወት የነጠቀው የትግራይ ጦርነት ጠባሳው ሳይሽር ዳግም ሊያገረሽ ይችላል በሚል በርካቶች ተጨናንቀዋል። በሌላ በኩል የሱዳን መፈራረስ ለቀጠናው ጠንቅ ለአፍሪካ መዘዝ ከሆነ ሰነባበተ። የአፍሪካ ቀንድ ዕጣ በአቡዳቢ ወርቅ፣ በካይሮ የውሃ ስጋትና በአዲስ አበባ የህልውና ትግል መካከል ታንቆ ቆሟል። በምስራቅ አፍሪካ ሰማይ ስር አዲስ የጥፋት ደመና አንዣቧል። የኢንተርናሽናል ክራይሲስ ግሩፕ ኤክስፐርቱ አለን ቦስዌል አውዳሚውን ቀጣናዊ ጦርነት ለመጀመር አስፈላጊ ግብአቶች ተሟልተዋል ሲሉ በኢትዮጵያና በሱዳን መካከል ያለው የድንበር መስመር የጦርነት መሸጋገሪያ ወደ መሆን መቃረቡን በማሳሰብ ነው። ይህ ከጀመረ የማያባራ ከተቀሰቀሰ ያለ ሰብአዊ ጥፋትና ቁሳዊ ውድመት የማይመለሰውን አስፈሪ እውነታ የቀጣናው መሪዎችና የዓለም ማኅበረሰብ በቸልታ የሚታዘቡት መሆን የለበትም። እንደ ብዙዎቹ አስተያየት በምስራቅ አፍሪካ የታሪክ መዝገብ ላይ ያልታከሙ ቢታከሙም ያልዳኑ ቢድኑ መልሰው ሊያገረሹ የተዘጋጁ ሁለት ቁስሎች አሉ። ከግማሽ ሚሊዮን በላይ ሕይወት የነጠቀውና አሁንም ረመጡ ያልተዳፈነው የትግራይ ጦርነት በአንደኛው ጠርዝ ቆሟል። ከተሞችን ወደ ፍርስራሽ፣ አውድማዎችን ወደ መቃብር፣ ሰላምን ወደ ሲኦል የቀየረው የሱዳን ውድመት ደግሞ በዚያኛው ተርታ ተሰይሟል። ዛሬ እነዚህ ሁለት የጥፋት መንገዶች ወደ አንድ አቅጣጫ አምርተው ቀጠናውን ወደማይወጣበት አዘቅት ሊከቱት ይችላሉ የሚሉ ሪፖርቶች እየወጡ ነው። በዓለም አቀፉ ክራይሲስ ግሩፕ ፕሮጀክት የአፍሪካ ቀንድ ዳይሬክተሩ አለም ቦስዌል የትግራይ ጦርነት ዳግም ካገረሸ ጎረቤት ሱዳንን ቀጥታ ተሳታፊ ሊያደርጋት ይችላል የሚል ትንታኔ ይሰጣሉ። ባለፈው መጋቢት 14 ቀን 2018 ዓ.ም አርኤስኤፍ የሚባሉት የሱዳን ፈጣን የድጋፍ ኃይሎችና ኤስፒኤልኤምኤን በሚል መጠሪያቸው የሚታወቁት የሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ተጣምረው በጥቁር አባይ ክፍለ ሀገር የምትገኘውን ኩርሙክ ከተማ ላይ መጠነ ሰፊ ጥቃት ሰነዘሩ። የሱዳንን ወታደራዊ ኃይል ድል ነሱት፣ ከተማዋንም ተቆጣጠሩ። ድሉ እምብዛም ያልተለመደ የሚያደርጉት ነጥቦች አሉት። ታጣቂዎቹ ጥቃቱን የሰነዘሩት በጥገኝነት ሰፍረውበታል ከተባለው የቤኒሻንጉል ጉሙዝ አካባቢ በመነሳት እንደሆነ ሪፖርቱ ያስረዳል። ይህ ደግሞ በጄኔራል አልቡርሃን ለሚመራው ለሱዳን መንግሥት ምቾት አልሰጠውም። ኢትዮጵያ ጠላቶችን አግዛለች የሚል ፍረጃ ውስጥ ገቡ። የኩርሙክ ወረዳ አስተዳዳሪ አብደላቲ መሐመድ አልፋቂም የተፈጸመብን ወረራ ነው በማለት ኢትዮጵያን ተጠያቂ አድርገው ለጋዜጠኞች መግለጫ ሰጡ። አረብ ዊክሊም በሱዳን መንግሥት በኩል ኢትዮጵያ በጦርነቱ ውስጥ ቀጥታ ተሳታፊ ሆናለች የሚል አቋም እንደተያዘ በጥር ወር ዘገባው አስነብቧል። አማጽያኑ በዩናይትድ አረብ ኤሚሬትስ የገንዘብ ድጋፍ ቤኒሻንጉል ውስጥ ካምፕ እንደተገነባላቸው ሮይተርስ ዘግቧል። በእርግጥ ኢትዮጵያም ሆነች ዩናይትድ አረብ ኤሚሬትስ ውንጀላውን ያስተባብላሉ። በአሜሪካ መንግሥት የገንዘብ ድጋፍ የሚንቀሳቀሰውና በአረብኛ ዝግጅቱን የሚያቀርበው አልሁራ የካቲት 11 ቀን 2018 ዓ.ም በሠራው ዘገባ ኢትዮጵያ በከፍተኛ ባለሥልጣኗ በኩል በሱዳን ግጭት ውስጥ የትኛውንም ወገን አትደግፍም፣ የቀረበው ክስም ሙሉ በሙሉ መሠረተ ቢስ ነው ማለቷን
አስታውቋል። የዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስትርን ያናገረው ሮይተርስ ደግሞ ኤሚሬትስ በሱዳን ጦርነት ውስጥ ምንም አይነት ተሳትፎ የላትም በማለት ወታደራዊ ድጋፍ እንደማታደርግ በይፋ ማስተባበላቸውን ጠቅሷል። የሱዳን ፈጣን ደጋፊ ኃይሎችና የሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ጥምረት ብዙዎችን ከማስገረም አልፎ በፖለቲካ ዘላቂ ጠላት ቋሚ ወዳጅ የለም የሚለውን አባባል ያረጋገጠ ሆኗል። ሁለቱም ለመጠፋፋት የሚፈላለጉ ብቻ አልነበሩም። በሺዎች የሚቆጠሩ ነፍሶችን የገበሩባቸውን ጦርነቶች አካሂደዋል። የዛሬን አያድርገውና የሱዳን ፈጣን ደጋፊ ኃይሎች ከሱዳን መንግሥት ጋር በአንድ ሳምባ እንተንፍስ በሚባባሉበት ደግ ጊዜ አማጺ ሆነው ብቅ ያሉትን የሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ታጣቂዎችን በማሳደድ ጨፍጭፈዋቸዋል። ግፍና ጭካኔ ፈጽመዋል። ፈጣን ደጋፊ ኃይሉ በሱዳን መንግሥት ላይ ነፍጥ ከመዘዘም በኋላ እንኳ የሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ታጣቂዎችን አሳዷል። አልጀዚራ እንደዘገበው ከ3 ዓመት በፊት የሕዝባዊ ንቅናቄው አባላት መሽገውባቸዋል በሚባሉት የኑባ ተራሮች ድረስ በመሄድ ጥቃት ሰንዝረዋል። ቤቶችን አቃጥለዋል። ከታህሳስ 2016 እስከ መጋቢት 2016 ባሉ ጊዜያት ብቻ የፈጣን ደጋፊ ኃይሉ ታጣቂዎች በኑባ ውስጥ ግድያ፣ ወሲባዊ ጥቃት፣ ዘረፋ፣ ባርነትና በሲቪሎች ላይ ያነጣጠረ ጥቃት እንዲሁም የጦር ወንጀሎችን መፈጸማቸውን ሂውማን ራይትስ ዎች አጋልጧል። ለዚህ ነው የሁለቱ ኃይሎች ጥምረት አስገራሚ የሚሆነው። ለዚህ ነው የጋራ ጠላት እንጂ የጋራ መዳረሻ የሌላቸው ቡድኖች እርስ በርስ ከመገዳደል ሌላውን ለመግደል የጋራ ግንባር መፍጠራቸው ፖለቲካዊ ግልሙትና የሚያስብለው። በእርግጥ አሁንም በሙሉ ልብ መተማመን አለመኖሩን ዘገባዎች ያስረዳሉ። ሱዳን ዋር ሞኒተር ሁለቱ ቡድኖች አሁንም በጥርጣሬ እንደሚተያዩ ጠቅሶ ኃይሎቻቸውን በተናጠል እንጂ ተቀላቅለው ጥቃትም ሆነ ምከታ እንደማያደርጉ አስነብቧል። እንደ ጅብ ጎን ለጎን እንጂ ከፊትና ከኋላ አይራመዱ። ማን ምን እንደሚያደርግ ታውቆ የጥምረቱ መነሻ ምንም ይሁን ምን የጋራ ጥቃታቸው ስኬታማ ይመስላል። የሱዳን ጦር በተለያዩ ግንባሮች ኃይሉን በታትኖ ለመዋጋት ተገዷል። ይህ እውነት ለጄኔራል አልቡርሃን ትልቅ የፖለቲካና ወታደራዊ ኪሳራ ነው። የሱዳን ነባራዊ እውነታ ጎረቤት አገር ኢትዮጵያን ከተመልካችነት ወደ ቀጥተኛ ተሳታፊነት ሊያሸጋግራት ይችላል የሚል መላምት ይሰማል። በዓለም ላይ እጅግ አስከፊ ወደ ተባለው ጦርነት ኢትዮጵያ ለምን ትገባለች? በእርግጥ የሱዳን ግጭት የተቀሰቀሰ ሰሞን ኢትዮጵያ ሁለቱንም ተዋጊ ወገኖች እኩል ለመድረስ ጥረት ያደረገች ይመስላል። አዲስ አበባ ላይ ለመሐመድ ዳጋሎ የአገር መሪ አቀባበል አድርጋላቸዋለች። ምንም እንኳ አቀባበሉ የሱዳንን መንግሥት ቅሬታ ላይ ቢጥልም፣ በሌላ በኩል ደግሞ የዳጋሎ ዋና ደጋፊ በሆኑት የተባበሩት አረብ ኤሚሬትስ ፕሬዚዳንት መሐመድ ቢን ዛይድ እና ጄኔራል አልቡርሃን መካከል ፖርት ሱዳን ላይ ቀጥተኛ የስልክ ግንኙነት አመቻችታለች። አሁን ግን ወደ አንደኛው ወገን እንድታዘነብል የሚያስገድዷትን ምክንያቶች የተለያዩ ምንጮች ዘርዝረዋል። የመጀመሪያውና ዋናው ከተባበሩት አረብ ኤሚሬትስ ጋር ተያይዞ የሚነሳው ነው። ጠቅላይ ሚኒስትር አብይ ወደ ሥልጣን ከመጡ ጀምሮ አቡዳቢ ለኢትዮጵያ የገንዘብ ድጋፍ ከሚያደርጉት ሁነኛ አገራት ውስጥ ከፊት ትሰለፋለች። መንግሥት የተለያዩ ፕሮጀክቶችን እንዲያከናውን ዩናይትድ አረብ ኤሚሬትስ ገንዘቧን አፍስሳለች። በብድርም በስጦታም አዲስ ለሚገነባውም ግዙፍ ቤተ መንግሥት ከፍተኛ የገንዘብ አስተዋጽኦ ማድረጓን ሪፖርቶች ያመለክታሉ። በሰሜኑ ጦርነት የኢትዮጵያ መንግሥት የተጠቀማቸው ድሮኖችም የተገኙት ከኤሚሬትስ ነው። ድሮኖቹ መንግሥት ለተቀዳጀው ድል ሁነኛ እገዛ ስለማበርከታቸው በስፋት ይነገራል። ኤሚሬትስ አብዛኛውን የሱዳን ወርቅ በሕጋዊም ሆነ በሕገወጥ መንገድ እንድታጋብስ ዕድል የፈጠረላትን የሱዳን ፈጣን የድጋፍ ኃይሎችን በትጥቅና በሌሎች ግብዓቶች በይፋ ትረዳለች። ጥቅሟ እንዳይስተጓጎል የምትፈልገው ኤሚሬትስ ከራሷ አልፋ የአርኤስኤፍ ታጣቂዎችን እንድታግዝ ኢትዮጵያ ላይ ጫና ልታሳርፍ ትችላለች የሚል እሳቤ አለ። የአፍሪካ ጉዳዮች ኤክስፐርት ካሜሮን ሆብሰን ኢትዮጵያ እዚህ ጦርነት ላይ የምትሳተፈው ከተባበሩት አረብ ኤሚሬትስ በመጣባት ጫና ነው ይላሉ። የፖለቲካ ተንታኞች አዲስ አበባ በሱዳን ግጭት ውስጥ እጇን እንድታስገባ የሚያደርጓት ሌሎች ምክንያቶችንም
ያነሳሉ። ከህወሓት ጋር ያደረገችው ጦርነትና የገባችበት ፍጥጫ በዋናነት ይጠቀሳል። ጦርነቱ በተቀሰቀሰበት ወቅት አጋጣሚውን አድፍጦ ይጠባበቅ የነበረው የሱዳን ጦር አወዛጋቢውን የአልፋሽጋ ድንበር በመጣስ የኢትዮጵያን መሬት ተቆጣጥሯል። ጦርነቱ ሲያበቃም በርካታ የትግራይ ተዋጊዎች ሱዳን ውስጥ ተጠልለዋል። የሱዳን ጦር ወደ ግዛቱ የዘለቁትን የህወሓት ተዋጊዎች እንደማያቆይ ቢገልጽም ከዓመት በፊት የሱዳን ጦር ካርቱምን ሲያስለቅቅ የህወሓት 7ኛ ክፍለ ጦር በዘመቻው ላይ ተሳታፊነቱ ተረጋግጧል። ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር መሰረተው የተባለው ወዳጅነት ደግሞ ለኢትዮጵያ የስጋት ምንጭ መሆኑ አልቀረም። የህወሓት አንጃ ከቀድሞ ጠላቱ ከኤርትራ ጋር እየተቀራረበ ስለመምጣቱም ተዘግቧል። ኤርትራ በበኩሏ ከኢትዮጵያ በኩል የሚሰነዘረው የባህር በር ጥያቄ ሰላም ነስቷታል። ወረራ ልትፈጽምብኝ ትችላለች የሚልም ስጋት አላት። እናም ስጋቷን ለማርገብ ከሱዳን ጦር ጋር የሰመረ ግንኙነት የመሰረቱትን የትግራይ ታጣቂዎች በትጥቅ እያደራጀች በስልጠና እያገዘች ነው። በእርግጥ ህወሓት ውስጥ የተፈጠረው ስንጥቃት የፖለቲካ ሜዳውን አጫዋትና ውጤት የማይገመት አድርጎታል። በመንግስት በኩል ዕውቅና የተሰጣቸው የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር ጄኔራል ታደሰ ወረደ እንዲወርዱ ከፊሉ የህወሓት ክፍል ውሳኔ አሳልፏል። ታደሰ ወረደን ከስልጣን ለማውረድ የ10 ቀናት ጊዜ ገደብ ያስቀመጠው አንጃ ያለምንም ቅድመ ሁኔታ ከሰሜኑ ጦርነት በፊት የነበረው አስተዳደራዊ መዋቅር ይመለስ የሚል አቋም ወስዷል። ይህ ከሆነ ደግሞ የታደሰ ወረደ ፕሬዝዳንትነት አዲዮስ፣ ዶክተር ደብረጽዮን በአቋራጭ መንበሩን ይቆናጠጣሉ። ጄኔራል ታደሰና ደጋፊዎቻቸው ግን ይህን የማይታሰብ የክልሉን ፖለቲካዊ ትርምስ የሚያባብስ ለትግራይም ለህዝቧም የማይበጅ በማለት ይኮንኑታል። በትግራይ ምድር ውስጥ ለውስጥ ይብላላ የነበረው ልዩነት በይፋ ፈንድቶ ክፍፍሎቹ ሰፍተዋል። በአቶ ጌታቸው ረዳ የሚመራው ስምረት ለመንግስት ወገንተኝነቱን አሳይቶ ህወሓትን ጦረኛ እስከ ማለት ደርሷል። ጦርም ለመምዘዝ ወደ ኋላ የሚል አይመስልም። በሌላ በኩል ህወሓት ታሪካዊ ጠላቴ ከሚለው ሻዕቢያ ጋር ዝምድና መፍጠሩ ምቾት ያልሰጣቸው ገለልተኞች የትናንቱ ስለት ዳግም ላለመሰንዘሩ ምን ዋስትና ተገኝቶ ነው ህብረት የተፈጠረው የሚል ጠንካራ ጥያቄ ይሰነዝራሉ። እናም የትኛው ኃይል ጠንክሮ ይወጣል የሚለው ጥያቄ ምላሽ ሳያገኝ ይዘልቃል። በአንድ ነገር ግን እርግጠኛ መሆን ይቻላል። የትግራይ ፖለቲካዊ ክፍፍል የሱዳንና የኤርትራ መንግስታት ወታደራዊ ልምድ ላለው የደብረ ጽዮን ቡድን የበለጠ እንዲያደሉና አጀንዳቸውን እንዲጭኑበት ማድረጉ። በዚሁ ትይዩ የሱዳን ጦር ከኤርትራ ጋር ቀጥተኛ ጥምረት ፈጥሯል። እዚህ ላይ ለምን የሚል ጥያቄ ማንሳቱ ተገቢ ይመስለኛል። የሱዳን ጦር ጦርነቱን ያላሸነፍኩት የተባበሩት አረብ ኤሚሬትስ ፈጣን የድጋፍ ኃይሉን በመደገፏ ነው የሚል ቁጭት አለበት። ኤርትራ በበኩሏ በኤሚሬትስ የምትደገፈውን ኢትዮጵያን ስለምትፈራ የጸረ ኤሚሬትስ ጥምረት አካል ሆናለች። ሱዳን፣ ግብፅ፣ ኤርትራ፣ ሶማሊያና ቱርክ የተካተቱበት ጥምረት የተባበሩት አረብ ኤሚሬትስ በቀጣናው የምታደርገውን ወታደራዊና ኢኮኖሚያዊ መስፋፋት ለመግታት የተፈጠረ መደበኛ ያልሆነ ግንባር ነው። በመሆኑም ሱዳንም ኤርትራም ኢትዮጵያን በጋራ ጠላትነት ፈርጀዋታል። ጥምረቱ አሁን ከጽንሰ ሐሳብነት ወደ ተግባር ተሸጋግሯል። የሱዳን ተዋጊ ጀቶች ከፈጣን የድጋፍ ኃይሎች የድሮን ጥቃት ለመዳን በኤርትራ የአየር ማረፊያዎች ውስጥ መጠለያ ተሰጥቷቸዋል። ከሱዳን ጦር ጋር የሚወግኑ ጸረ አርኤስኤፍ ቡድኖችን በዳርፉር ውስጥ ታሰለጥናለች፣ ታስታጥቃለች። ኢትዮጵያ በሱዳን ጦርና በህወሓት ጣልቃ ገብነት ስጋት ከተወጠረች ኤርትራ ላይ ጥቃት ለመሰንዘር አትችልም የሚል ነው የአስመራ ስሌት በድራይ ስለት በሚቆራረጥበት የአፍሪካ ቀንድ ምን ያህል አዋጭ ይሆናል? ጊዜ ይመልሰዋል። የኢትዮጵያን የረጅም ጊዜ ባላንጣ ምናልባትም የአንድነቷን ጠንቅ ግብፅንም እዚህ ላይ ማንሳት ግድ ይላል። ወትሮም ቢሆን በቋፍ ላይ የነበረው የግብፅና የኢትዮጵያ ግንኙነት ታላቁ የህዳሴ ግድብ ግንባታ መታወጁን ተከትሎ ከድጡ ወደ ማጡ ተሸጋግሯል። ግድቡ በበርካታው ኢትዮጵያን ዘንድ ብሔራዊ ኩራት ነው። ካይሮ ግን በተቃራኒው
ትመለከተዋለች፣ የውሃ ድርሻዬን አደጋ ላይ የሚጥል በማለት ኢትዮጵያ የአባይ ወንዝን ተንተርሳ የገነባቸውን ግድብ ግብፅ ከኔ ላይ የተሰረቀ በማለት ለሰሚው ግራ አይነት ክስ ታሰማለች። የአባይ ባለቤቷ ኢትዮጵያ እንዴት የራሷን ሀብት ሰረቀች ይባላል? ግብፅ የህዳሴውን ግድብ እንደ ስጋት መመልከቷ ስልጣኔም ህልውናም ከአባይ ወንዝ ጋር የተያያዘ ነው ከሚል እሳቤ መነጭ እንደሆነ ይታወቃል። በቢሊዮነሩ አውስትራሊያ እስራኤላዊ ፍራንክ ሎዊ የተቋቋመው የሎዊ ኢንስቲትዩት አንድ ጥናት ይፋ አድርጓል። ግብፅ ከሱዳን ጦር ጋር ያላትን ጥምረት አጠናክራለች። እንደ ጥናቱ ይህ ደግሞ በአጋጣሚ የተፈጠረ ሳይሆን በጥንቃቄ ተሰልቶ የተፈጸመ ነው። ፈጣን የድጋፍ ኃይሉ ሱዳንን ተቆጣጥሮ የዘዋሪነት ሚናውን ከወሰደ በአባይ ዲፕሎማሲ ላይ የሚያደርገውን ጥረትና ተጽዕኖ ኢትዮጵያ ታደናቅፍብኛለች የሚል ስጋት አላት ግብፅ። ለምን? ፈጣን የድጋፍ ኃይሉ የኢትዮጵያ መንግሥት ወዳጅ በመሆኑ እናም በሱዳን ጦርነት ከጄኔራል አልቡርሃን ጎን በመሰለፍ ጥቃቶችን እስከ መሰንዘር የተሻገረ እርምጃ ወስዳለች። ከቱርክ የተገዙ ድሮኖችን በመጠቀም የግብፅ አየር ኃይል ከጄኔራል ሀፍታር ቁጥጥር ስር ካለው ምስራቅ ሊቢያ የሚነሱትን የአርኤስኤፍ ትጥቅ አቅራቢ ተሽከርካሪዎችን ደብድበዋል። የተባበሩት አረብ ኤሚሬትስ ተላላኪ ተብለው የሚወቀሱት ጄኔራል ሀፍታር አሁን ግብፅ በጠላትነት አስፍራቸዋለች። ሳውዲ አረቢያና ቱርክም አበጀሽ ብለዋታል። ሶማሊያ ለረጅም ዘመናት የተባበሩት አረብ ኤሚሬትስ ወዳጅ ሆና ቆይታለች። አሁን ግን አቡዳቢ በወደቦቿ ላይ የነበራትን መብት ሰርዛለች። ውሳኔዋም አቡዳቢ ራሷን ሉዓላዊ አገር አድርጋ ከሶማሊያ የተገነጠለችው ሶማሌላንድ ውስጥ ከፍተኛ ኢንቨስትመንት በመጀመሯ ነው። ሶማሌላንድን እንደ አገር የሚቀበል ማንኛውንም አካል አትፈልግም። በተጨማሪም ኢትዮጵያ ከ2 ዓመት በፊት የሶማሌላንድን ወደብ ለመጠቀም ያቀረበችው ጥያቄ ውጥረቱን አባብሶት ቆይቷል። እነዚህ ችግሮች ዩናይትድ አረብ ኤሚሬትስ በፈለገችው መጠንና ፍጥነት ለፈጣን ደጋፊ ኃይሉ ትጥቅ እንዳታቀብል መሰናክል ፈጠሩባት። ስለዚህ በኢንቨስትመንትና ብድር ወዳጅ ወዳደረገቻት ኢትዮጵያ ፊቷን አዙራ ትጥቁን በኢትዮጵያ በኩል እንዲደርሳቸው የማድረግ አማራጮችን ልትጠቀም ትችላለች ይላሉ ተንታኞች። ካሜሮን ሁድሰን ለአፍሪካ ሪፖርት የጦር መሳሪያ ለማቅረብ ኢትዮጵያ የመጨረሻዋ መቺ ቦታ ሆናለች ነበር ያሉት። ምንም እንኳን የሱዳን ጦርነት ወደ ጎረቤት አገራት እንደሚዛመት እርግጠኛ መሆን ባይቻልም በአንድ ትውልድ አንዴ ሊከሰት ለሚችል ታላቅ ጥፋት የሚያስፈልጉት ግብዓቶች ግን ተሟልተዋል። ኢትዮጵያ በሱዳን ጉዳይ በተዘዋዋሪ እንኳ ጣልቃ ከገባች ኤርትራ ምላሽ ለመስጠት ወደ ኋላ የምትል አይመስልም። አስመራ ኢትዮጵያ ውስጥ ያሉ የመንግሥት ተገዳዳሪ ኃይሎችን በመደገፍም አለመረጋጋት ልትፈጥር ትችላለች። በሌላ በኩል የሱዳን ጦር በብሉ ናይል ግዛት ለተሰነዘረበት ጥቃት ምላሽ ለመስጠት ምናልባትም አለ የሚባለውን የአርኤስኤፍ ስልጠና ካምፕ ለማውደም በኢትዮጵያ ላይ ያጸፋ ምላሽ ሊሰጥ የሚችልባቸው አዝማሚያዎች እንዳሉ የግጭት ትንተና ባለሙያዎች ይገምታሉ። ይህ የውጭ ኃይሎች የሚያቀጣጥሉት ጥፋት ዓለም አቀፉ ማህበረሰብ ችላ ያለው አስፈሪ ውጥረት የመካከለኛው ምስራቅን መቆራቆስ የሚያስከነዳ የኢራንን ጦርነት ከሕፃናት ጨዋታ የሚያስቆጥር ቀውስ ወደ አፍሪካ ሊያመጣ የማይችልበት ምድራዊ ምክንያት የለም። የአፍሪካ ቀንድ ዕጣ ፈንታ ዛሬም በባሩድ ጭስና በዲፕሎማሲ ድርድር መካከል ተንጠልጥሏል። ነዳጁም ሆነ ክብሪቱ የባዕዳን እጅ ላይ ቢሆንም የሚቃጠለው ግን የኛው የአፍሪካውያኑ ቤት ነው። የሚረግፈውም የኛው ወገን። ዓለም አቀፉ ማህበረሰብ ፊቱን ወደ ጋዛና ዩክሬን፣ ኢራንና መካከለኛው ምስራቅ ባዞረበት በዚህ ሰዓት በአፍሪካ ቀንድ የሚብላላው አስፈሪ ጦርነት ሌላው የዓለም ራስ ምታት ነው። አበቃው። ቸር ይግጠመን። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ